ሰላም ሰላም ተመልካቾቻችን እንዴት ናችሁ? ደህና ናችሁ? ደህና ነኝ እግዚአብሔር ይመስገን። እና እኔ ዘውድነሽ እባላለሁ። በድጋሚ መጥቻለሁ። ከነቃል ጋር ታውቁኝ ይሆናል። ቃልዬ ጋርም ቪዲዮ ሰርቼ ነበረ። አዲስ ዩቲዩብ ከፍቻለሁ። በዚህ ደግሞ እንድታበረታቱኝ ፈልጋለሁ እና በመጀመሪያ ጊዜ ከያልቅበት ወንድም ያው እንትን ብዬ ነበረ። ያው አልተሳካም እና መጀመሪያ ወደ አረብ ሀገር ሲሄድ መጀመሪያ በፊት ፍቅረኛ ነበረኝ። ከሱ ጋር ወደዛ ሲሄድ አልተሳካም ነበረ። በሆነ ነገር ተጣላን። ከዛ በኋላ ያው ከያልቅበት ወዲጃለሁ ምናምን ብዬ አፍቅሬው ነበረ። እሱም አልተሳካም። አሁን ደግሞ የመጀመሪያ ጓደኛዬ ፍቅረኛዬ መጥቷል እና አሁን ደግሞ ያው ከሱ ጋር ጀምረናል ማለት ነው። እና ላይክ ሼር ሰብስክራይብ እንድታደርጉና እንድታበረታቱን ነው የምፈልገው። እሱ ደግሞ ያለውን ነገር ይነግራችኋል ማለት ነው። እሺ ልከፍል። እሺ ሰላም ክርስቲያኖች እንዴት ናችሁ? ደህና ናችሁ? በድጋሚ እንግዲህ ይቅርታ ጠይቃለሁ። ለመጀመሪያ አዲስ ጀማሪ ስለሆንኩ እና ከባለቤቴ ጋር ወደ አረብ ሀገር ስትሄድ ተጣልተን ነበረ እና እንግዲህ ተጣልተን ሌላ ጀመራለች እንደሚባል ሰማ ነበር። ተመልሳም መጣም እንግዲህ እግዚአብሔር ያው እህል ውሃ ብሎ ሲጠብቅ ተገናኝተን አብረን ያው ይሄን ቻናል እንዲጀምር አብረን እግዚአብሔር ፍቃዱ ሆኖ እየሰራን ነው ብዬ እገኛለሁ። ከከፍታ ጋር እንግዲህ ያው አዲስ ጀማሪ ስለሆንኩ ነው ብዬ እላለሁ። እና አዲስ ስለሆነ ነው ፈርቷል እና ለዛ ነው እንግዲህ እንታበረታቱን ነው። ወደፊት ደግሞ እንግዲህ ሰርጋችን እንደግፋለን ትበላላችሁ እናንተ ብያችኋለሁ ማለት ነው። ያው ከቃልዬ ጋር እና ከያልቅበት ወንድም ጋር ብዙ የጀመርነው ነገር ነበረ። ያው እሱም አይሆንም አለ። ብዙ ነገሮች ተፈጥረው ነበረ። በጣም ብዙ ነገር ከእሱም ከጓደኛው ከፍቅረኛው ጋር ተጣልቶ ነበረ እና ያው በኋላም በመጨረሻ እንግዲህ ተስማሙ ብያቸው ነበረ። እኔም ተመልሼ ልሄድ ነው ብዬ አማይቼ ለእነሱ እንዲታረቁ ብዬ ብዙ ምክንያት ፈጥሬ ላስታርቃቸውም ነበረ፣ ግን አልሆነም። እንግዲህ ደግሞ ወደፊት ወደ ነበሩበት እንዲመለሱ አስታርቃቸዋለሁ ተስፋ አደርጋለሁ እና እንደዛ ነው። እና ለዚህ ቻናል ያው እንግዲህ አዲስ ነው ቻናሉም ይታበረታቱን ነው። አዳዲስ ነገሮች ይዘን እንመጣለን። ፍራንኮችም የህይወታችንን ላይ እያንዳንዱ ነገር እውነተኛ ታሪክ ይዘን እንመጣለን። ይታበረታቱን ፈልጋለሁ። ብዙ ነገሮች እናመጣለን እንለቃለን። ለዚህ ላይ ደግሞ የእናንተ ማበረታታት ያስፈልገናልና እና እንድታበረታቱን ላይክ ሼር ሰብስክራይብ እያደረጋችሁ ቢያንስ እንኳን አንቺ እንድታደርሱን ነው። ከዛ ወዲያ ደግሞ ያለውን እየከተልን እንቀጥላለን። ጥሩ ነገሮችን እናመጣለን ብዬ ተስፋ አደርጋለሁ ማለት ነው። እና እንድታበረታቱን ነው። እሺ በቀጣይ ደግሞ አዲስ ነን ብለናልም አሳውቀናልም እንግዲህ ሰዎች ቻናሎቻችን እንድታበረታቱን ግን በእርግጥ አዲስ ስለሆንኩ ያስፈራል። ያው ታውቁታላችሁ እና ተታጣላችሁ ብዬ እገምታለሁ። አዲስ ጀማሪ ስለሆንኩ ብዙ ነገሮች እስከመለም ድረስ አበረታቱን፣ በርቱ፣ ጠንክሩ በሉ እና ህይወታችን ከእንግዲህ ወደዛ ያለው ህይወት ያው ጥሩ ህይወት ይኖራል ብዬ ተስፋ አደርጋለሁ። ብዙ ነገር አለ። ያው መስማማቱ መጥቷል፣ ታርቀናል ብያለሁ። ከእንግዲህ ወደ ላለው አዲስ ጎጆአችንም ያው እንድታበረታቱን ሁሉ ነገር ላለው ነገር እንድትረዱን እላለሁ። ስራዬ ላይ ደግሞ ያኛውን ልጅ ያፈቀረችው ልጅ በጣም በእውነት እየፈለኩት ነበርም ላገኘው አልቻልኩም። ባገኘው ግን እሱ ማንነውና ነው በጥፊ የሚመታት ይስቲን በእውነት ነው ምለው። እንግዲህ ከ7 ዓመት በላይ ሆኖን ነበረ። ያው ተጣልተን ሄደች። ብትመጣምም ያው አፍቀራው በጥፊ መቷታል። የጥፊው ዋጋ አስከፍለዋለሁ ብዬ እላለሁ እና ቤተሰቦቻችንን በጣም እንግዲህ እንድታዩልንና እንድታበረታቱን በጣም ጠይቃችኋለሁ፣ እፈልጋለሁ። አመሰግናለሁ። ቀጣይ ህይወታችን ደግሞ ከዚህ የበለጠ እንድታበረታቱን እፈልጋለሁ።
እና አዲስ ጀማሪ ስለሆንኩ እኔም በርታ ጠንከር ብላችሁ የሚያስፈልገኝን አድርጉልኝ አመሰግናለሁ ስል እጠይቃለሁ። አይ እኔ ደግሞ ጠቅላላ አድርጌ የምነግራችሁ ያው ዩቲዩብ ቻናሉ በእኔና በሱ ስም ነው ያለው። ለጊዜው ወይ ዘይት እና አዲስ ያው ስማችን በዚህ ነው፣ በዚህ እናደርግ እንችላለን። ከስበለም ለማንኛውም እናስብለታለን ማለት ነው። እና እንድታበረታቱን ነው። ኑሮ ተወዷል፣ ሁሉ ነገር ከባድ ነውና እስቲ እንግዲህ በዚህ አበረታታችን ደግሞ ህይወታችን በዚህ እና እኔ ወደዛ ጸብም እንዲገባ አልፈልግም። ምክንያቱም አንደኛ ጸብ ምንም አያረግም። እሱም ወይም የተማታበት ምክንያት ሊኖር ይችላል። ከሚስቱ ጋር፣ ከጓደኛው ጋር፣ ከፍቅረኛው ጋር ስላጣላው ይሆናል። እና ስለዚህ እኔና እሱ እየተመካከረን ይሻላል። ወደ ጸብ የሚያስገባ ነገር የለውም። ይቅርታም ተጠያይቀናል። ስለዚህ እሱም ይቅርታ ይጠይቀዋል ብዬ አስባለሁ። ምክንያቱም እሱ እኔ ጓደኛ እንዳለኝ አያውቅም፣ ፍቅረኛ እንዳለኝ አያውቅምና ስለዚህ ጸብ የሚያጋባ ነገር የለም። እንግዲህ ያው ውስጤም ተጎድቷል ተነክቷልም እንደዛ የሚባል ነገር አልቀበልም። ለምን ስለሆነ አይ በቃ ማለት ነው። ምክንያቱም አንደኛ ነገር ማለት ነው እሱ ምንም የሚያውቀው ነገር የለም። እኔም ገፍቼው ነው እንትን ያልኩት። በጣም እሱ አፍሮኝ ሳይሆን እኔ አፍሬው ነበር። ምክንያቱም በአንተ ልክ ብዙ ነገሮች ስለተገባው ማለት ነው። ስለዚህ ምንም አያስፈልግም። እየተመካከርን እናደርጋለን። አይ ችግር የለውም። በመምታቱ ውስጤ ተጎድቷል። የመምታቱ